ጋር መተሽ አሁን ሌላ ነገር ነው አብርሃም 5 ደቂቃ መታገስ አቅቶ 5 ደቂቃ ብትታገስ ለዚች 5 ደቂቃ ታብታብለ ስሜት አናት ላይ ልክ እንደ ህፃን ልጅ እዚህ ጋር ብቅ ጥልቅ እንደሚለው እዚህ ጋር ብቅ ጥልቅ ብሎ ብገብተ ለ5 ደቂቃ ደስታ የዘላለም ጣጣ ይዘመጣ በ5 ደቂቃ ደስታ እድሜ ልኩን አባ እያለ ከኋላ የሚከተል ልጅ እንዲመጣ አደረግ። ይሁን ብቻ ልጅ የእግዚአብሔር ስጦታ ነው። ልጅ የሚጠላ ነገር አይደለም። ልጅ በህይወታችን ውስጥ መምጣቱ ምንም የሚለውጠው በህይወታችንን ምንም የሚያደርገው ነገር የለም። እንደውም ዘራችንን ይተካል። አለ ምክንያት አይሰጠንም እግዚአብሔር ልጅ። እኛ ነን እንጂ ከእግዚአብሔር በላይ ለህይወታችን እኛ እናውቃለን ብለን የምንጨቃጨቀው ከራሳችን ጋር። አስቡት፣ በእግዚአብሔር እጅ ላይ ሆነ ስለ ህይወቴ እኔ ያውቃለሁ ማለት የፈጠረ እግዚአብሔር እያለ ሁሉ ነገር በሸክላው ሰሪ እጅ ላይ እንደሆነ እያወቅ አስበው ስለ ህይወቴ እኔ ያውቃለሁ አይነት ነገር አልተናገርንም እንጂ እኮ ከእግዚአብሔር ስለ ህይወቴ እኔ በተሻለ እረዳለሁ አይነት አማርኛ ነው እያወራን ያለን። በቀጥታ ባንለውም ማለት ነው ድርጊታችን ነው የሚናገረው። ጭራሽ አብርሃም በቂ የታባት ይላታል ዛሬ የታባ እኔ ሩታ የምሬን ነው የምልህ። አሁን አንተ ወደሷ እንድትመለስ ዳግም ትዳሯ እንዲታደስ ወይም ዳግም ትዳሯ እንዲቀጥል ከመፈለጓ የተነሳ አይደለም አብርሃት ተኝተህ የምሬን ነው የምልህ። እኔ እንጃ በመራቅ ራሱ ቢሆን ታረግዛለች። በዚህ አካሄዷና በዚህ ፍላጎቷ በዚህ ተስፋ ለመቁረጧ ኧረ በስመ አብ። በህልም አብራችሁ ብተኙ ሩታ ከማርገዝ ወደ ኋላ አትልም። ይሄንን ምን በቃ አርፈህ ንስሐ ገብተህ ሚስትህን ይቅርታ ጠይቀህ ወደ ትዳር ብትመለስ ነው የሚሻለው። ይሄ ነገር የሚፋታ ጉድ አይደለም። በቃ በአንድ ልጅም በሁለት ልጅም የሚያበቃ አይደለም። 3 4ም ይቀጥላል። አሁን በዚሁ ከቀጠልክ አንተ ለኤርሜላ ጊዜ መከላከያ ትጠቀማል። ለሩታ ጊዜ ምንም በቃ ራስን አታውቅም። ዝም ብለህ ነው የምትተኛው። ወይኔ ኤርሜላ መሀል ቤት አንቺ ነሽ እኮ በቃ መጫወቻ ነሽ። ባታረግዝም እኮ እኔ እኮ ግራ እየገባኝ ያለው አብራት አድራለሁ። አይ አሁን ላይ አውቃም ቢሆን ውሸትም ቢሆን አብራት አድራለሁ ኦልሬዲ። ስለዚህ ሩታ ላይም ቺት አድርገህባታል፣ ሄርሜላ ላይም ቺት አድርገህባታል ማለት ነው። ይሄ ኖርማል ነው። ማርገዙ ነው ከባድ። እንደዛ ከሆነ ችግር የለም። እኔ እኮ እንደ በቃ ማለት ቺት ማድረግ በአንድ ሴት ላይ ቺት ማድረግ በቃ ኖርማል ኃጢአትም ነው ትክክልም አይደለም። ያቺ ሴት ላይም መማገጥ ነው ብዬ ስላሰብኩኝ ነው እንደዚህ የምለፈልፈው እንጂ ማርገዟ እንጂ ችግር የሚፈጥረው በሄርሜላ ላይ አብረመተኛት ምንም ካልፈጠረ ከባድ ዘመን ላይ ደርሰናል። አሁን ነው 8ኛው ሺህ። እስከዛሬ የተባሉት 8ኛው ሺህ እንደውም ሳክስ ነው። በቃ አሁን ወንድም በወንድሙ ላይ ይነሳል ነበር። አሁን በቃ አብርሃም በሴቶች ላይ ይነሳል ነው። ምን እየሆነ ነው ያለው? ግን እኔ ነኝ ጭንቅላቴ ልክ ያልሆንኩት ወይስ እነሱ ናቸው? ኧረ ምን ጭንቅላት ምን አደረገ? ከታች ቤት ያለውን ጭንቅላትን አሰራው እንጂ እሱ እኮ ነው አሁን ጣጣ ውስጥ እየከተተ ያለው። እሱ እኮ ነው አላልፍ ያለው። እሱን እኮ አንተ መቆጣጠር አቃተ። እሱ ነው አንተን እየተቆጣጠረ ያለው። እሱ ነው ወደ ፈለገበት አንተን እየወሰደ ያለው። ወደ ፈለገበት እየወሰደ የሰካን ይሄው በቃ ጣጣ ውስጥ ሁሉ ጊዜ ችግር። እሱን ተቆጣጠረው አንተ። እሱን መግራት ከቻልክ አብርሃም አንተ ሰላማዊ ህይወት ትኖራለህ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን በሙሉ እግዚአብሔር ጸሎትም ካለ ጸሎታችሁ መልስ ሁሉ እግዚአብሔር ይመልስላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ። ቪዲዮውን ሲጀምሩት ላይክ አድርጋችሁ ጀምሩት። ዛሬ ብዙ ነገር ነው ማለት ነው። አንተና በተፈጠሩት አንዳንድ ነገሮች ምክንያት ዛሬም ተመልሼ እንድመጣ ነገሮች አስገድደውኛልና ትክክለኛ ያልሆነ መረጃ እርግጠኛ ያልሆኑበትን ነገር ሩታም እንዲሁም እነ ዳኒም እነ ሜሪም የማይሆን ነገር እያወሩ እኔና ሄርሜላን ለማጣላት በብዙ አይነት መንገድ እየሄዱ ይገኛሉና እኔ እኮ በነገራችን ላይ አብርሃም የሆነ ትዳሩ ላይ አደጋ ደርሶ አይመስልም። በቃ የሆነ ተጋብቶ እየኖረ ያለው ህይወት ላይ የሆነ አደጋ ደርሶበት በቃ ትዳሩ ሊለያየው የሚችል ነገር መጥቶበት ምናምን ነገር እያወራ አይመስልም። አሁን ምንም ያላረገችህን እና ያልፈታሃት ሚስት ላይ በእርግዝናዋ ወቅት የጠበስካትን ሴት ወሽማህን እኮ ነው አሁን ወደ ፍቅረኛ የቀየርካት እንጂ ጤነኛ ግንኙነት ውስጥ የነበረ ሪሌሽንን ወደ ፍቅር አይደለም የቀየርከው። አሁን የምታወራው ምንድነው? በሚስት ላይ ቺት አድርገህ ሄርሜላን ጠብሰህ በቃ የራሴን ህይወት እየመራው ነው ምናምን ብለህ ብዙ አምባጓሬ ነው ምናምን ፈጥረህ ከዛ በኋላ እንደገና ሄደ አልፈልጋትም ፈትቻታለሁ ካልከው ሚስት ጋር እንደገና መልሰህ ተኝተህ አሁን ላይ አረገዝኩኝ ምናምን ብላ በመምጣቷ በአንተ ህይወት ላይ ወይም በጀመርከው ሪሌሽን ላይ ምናምን እንቅፋት አደጋ ሆነብህ።
ሲጀምር እኮ አንተ እንዳለ አንተ ከሴቶች ጋር የምትፈጥረው ግንኙነት ሁልጊዜ በአደጋ የተሞላ ነው። ጤነኛ የሆነ ግንኙነት ፈጥራ አታውቅም። ሁልጊዜ ወደ ህይወት የሚመጡ ሴቶች ሁሉ ሰላምን የሚበጠብጡ ችግር ያለባቸው በቃ የሆነ እኔ እንጃ አይተነው የማናውቀውን አይነት ነገር ነው የምታሳየን። እንዴ አንተ እኮ በሚስት ላይ ቺት አድርገህ ሄርሜላን ጠበስክ። እንደገና በጠበስካት ሄርሜላ ላይ ቺት አደረክባት መልሰህ ከማን ጋር? ከድሮ ሚስት ጋር እንበለው እንግዲህ ያው ተፋታችሁ የለ ከሩታ ጋር ማለት ነው። ቺት አድርገህ ሄርሜላን ጠበስክ። እንደገና ደግሞ የጠበስካት ሄርሜላ ላይ መልሰህ ከልጅ እናት ጋር እንደገና መልሰህ ሄርሜላ ላይ ቺት አደረክ። ምንም እኮ አሁን የምታወራውን ነገር እውነተኛና ቁም ነገር ያለው ነገር እንዲሆን የሚያደርግ ግንኙነት አልፈጠርክም፣ ወይም ደግሞ አልሆንክም። ያንን አሁን የምትለውን አይነት ህይወት እየኖረ ያለ ወንድ አልሆንክም። ምክንያቱም ከዚሽ ጋርም ከዛችም ጋር እንደፈለክ እየሆንክ ከዛ ዛሬ ላይ መጣ የሆነ አንተና ሄርሜላን ለመለያየት ምናምን ነገር። እንዴ ተው እንጂ ብራዘር፣ ዛሬ ይህንን ነገር ከመናገር በፊት ያኔ አርፋ አትቀመጥም ነበር? የሆነ ህይወት እንደሰለቸ እዛ ትዳር ውስጥ የገባው ተሳስተ እንደሆነ ቸኩለ እንደሆነ በቃ አሁን ያ ትክክል እንዳልሆነ ስለተሰማኝ ተመልሼ ወደዛ ነገር ውስጥ መግባት ስለማልፈልግ የራሴን ህይወት ጀምሬያለሁኝ፣ ወደዛ ህይወት ሊመልሰ የሚችለው ምንም ነገር የለም ብለህ የምታውቀውን 3 ዓመት ሙሉ የምታውቀውን ሰውነቷን ትንሽ ብቻ ዝቅ ስላደረገች አባቢ በአንድ ወይን ጠጅ ሮጥ አልጋ ላይ ዘል ወጣው አንተ ነህ። በገዛ እጅ ህይወቴን ራስ እየበጠበጥክ እንደገና እዚህ ጋር መተ ህይወቴን ሊበጠብጡ ሊለያዩኝ ምናምን። ኧረ ተው እንጂ ጋሼ ተው። የገዛ ድክመትን ተጠቅመውብህ እዚህ ጋር ድንገት የፈለጉትን ነገር ሊያደርጉብህ ይችላሉ። ግን አንተን ቁልፉን የሰጣቸው አሁን የምትለውን ህይወትህንም አሁን የምትለውን ከሄርሜላ ጋር ያለ ነገርን ለመለያየት ምናምን ቁልፉን እየሰጣቸው እየመጣ አስቀርጸው ቢወስዱ እኮ እሺ ይሁን። ሙሉን ኦሪጂናሉን ቁልፍ ሰተመታ የሆነ ነገር ሲፈጠርብህ እዚህ ጋር መጣ አክት ማድረግ አብራም ተው እንጂ መጀመሪያ ያዛው እንጂ ምን ነበር የሚባለው? ቀድሞ ነበር እንጂ መጥኖ መደቆስ አይደል የሚባለው? ነገሩ ደቆሰ ነው ሌላ ጣጣ ያመጣብን። ደብሯት ከፍቷት ከኔ ጋርም ትናንትና ስልክ ምናምን ነገር ለማውራት ፈቃደኛ አልሆነችምና እስኪ ዛሬ ሄርሜላንም ጠርቻታለሁ። እኔ ግን በነገራችን ላይ ለምንድን ነው ሄርሜላ የሚደብራት? ለምንድን ነው የሚከፋት? በአብርሃምና በሩታ መካከል በተፈጠረ ነገር ለምን እንደውም ደስ ሊላት ነበር የሚገባው። ምክንያቱም ስትመጣ ጀምሮ ያልፈታት ሚስቱ ላይ አይደል የመጣችው? እንደ ወሽማ አይደል የመጣችው? እያወቀች አይደል የመጣችው? በአብርሃምና በሩታ መካከል የነበረውን ላይፍ ህይወት ያሳለፉትን በቃ ዛሬ የደረሱበትን ነገር እንደገና አሁን መሀላቸው የተፈጠረ ተጋብተው እርጉዞና ያረገዘችውን ልጅ እንደምትወልድ እሱ ነገር የሩታ ልጅ አባት እንደሚሆን ከዛ ልጁን ደግሞ ከሷ ጋር ባይስማማ ልጁን አብሮ ሊያሳድጉ እንደሚችሉ በልጅ ምክንያት ዳግም ሊገናኙ እንደሚችሉ እያወቀች ዋናው ደግሞ ሁለቱ መካከል አለመቁረጥ እንዳለ እያወቀች አብርሃም ምንም የፈለገ ነገር ቢል አልፈልግም ሂጅልኝ ቢልም ሄዶ ግን አባቢ ያሻዋል ገና ብሎ አሽቶ ከመምጣት ወደ ኋላ እንደማይል እያወቀች ዛሬ ላይ መታ ሩታ አርግዣለሁ ብትል ምንም የሚደንቅ ነገር የለውም። ምንም ወይ ያረገዘች እንደ አሪፍ እንኳን ደስ አለ ነበር ማለት የነበረባት። ምክንያቱም ምንም ኖርማል ያልሆነ ህይወት ውስጥ ነው የመጣችው። እሷም ክብሯን ሴትነቷን ጥላር እንደ ወደዚህ ነገር ውስጥ የገባችው ዛሬ ነገር በሷ ህይወት ላይ ቢፈጠር ኖርማል ነው መሆን ያለባት። በሩታ ላይ የተፈጠረው ነው በሷ ላይ የተፈጠረው፣ ምንም አዲስ ነገር የለም። እንደውም እኔ እስከ ዛሬ ድረስ ሄርሜላ ራሱ አለማርገዟ ራሱ ገርሞኛል። አንድ ቀን ከሩታ ጋር ቢያድር አርግዛ መጣች። ይሄ ሁሉ ጊዜ ከሄርሜላ ጋር ሆኖም አድሮም ብቻ ምንም ሆኖ ግን እስከ ዛሬ ምንም ነገር አልተፈጠረም። ጠርጥሬ ይመስለኛል በዚህ ሳምንት የሆነ የቲክቶክም ጌም ይጫወታሉ ሩታና ሄርሜላና እሱንም ነገር ለማበላሸትም ይሁን በቃ አላቅም ብቻ እየተፈጠረ ያለው ነገር ነው። አመጣልኝ ይሄን ነገር ረስቼው ነበር። ብዙ ሰዎችም እየጠየቃችሁኝ ነበር ለምን እንደምረሳው ራሱ አላቅም። አረጀው መሰለኝ እዚህ ስለፈልፍ ባሏን ከቀማቻት ሴት ጋር ትዳሯን እንድታጣ ካደረጉ ሰዎች አንዷ ሄርሜላ ናት አይደል? ትዳሯ መስተካከል እየቻለ እንዳይስተካከል ካደረገቻቸው ሰዎች መካከል አንዷ ሄርሜላ ናት። ባል ሚስት ያለውን እርጉዝ ሚስት ያለውን ወንድ ልጅ ትዳሩን ያልፈታን ወንድ ልጅ ሞትኩል በዚህ ገባውል ያላንተ ህይወቴ ባዶ ነው በዚህ ምናምን ብላ ሮዛ አበባ ላይ አሞኝ ተኝቻለሁ የሚሉ ብዙ የ1995 ግጥሞችን ገጥማ የሰው ባል የቀማችው ሄርሜላ ናት አይደል? ወይም ደግሞ ባልሽን የቀማችው ሄርሜላ ናት አይደል? ዛሬ ከሷ ጋር የቀጠሮ ጌም የምትጫወችው ምን ለመሆን ነው? ያው ባሌን መቀማቷም ካልቀራ ከሁለት ያጣ ከመሆን ጌም ተጫውቼ ቢያንስ ልሸቅል ብለሽ ከሆነ ይሁን፣ እንደሱ ከሆነ ያጣፍጥልሽ። ሄርሜላን አለያይተው
ነገሮችን ለማበላሸት ምንም ማቆ ታሪክ የለምና ትንሽ ግራ እየገባኝ ነው ያለው። በምን አይነት ሐሳብ ሄርሜላ እንደማስረዳት አላውቅም። እኔ በጣም የገረመኝ ዛሬ ለሄርሜላ እንደዚህ ከሄርሜላ ሊለዩኝ ምናምን ብለህ ጠበቃ የቆምክበት ጉዳይ በጣም አስመሳይ እንደሆንክ ነው ያዩት። በዚህ ውስጥ አስመሳይነትህን ያዩት። የተባረከው ትዳርህን እግዚአብሔር የሰጠህን ትዳር ልጅ ያገኘህበትን ትዳር እንደዚህ አልተጨነክለትም። በዚህ ውስጥ እኔ አስመሳይነትህን ያዩት እንጂ ከሄርሜላ ጋር መለያየት ጨንቆ ምናምን አይደለም። ሰዎች እንደዛ ከትዳር እንድትለያይ የሚያደርግ ሐሳብ ይዘው ሲመጡ ለምን ያኔ እንደዚህ አልተጨነክም? በቃ ሰዎች ትዳሬን ሊበትኑብኝ ነው። እኔ በትዳሬ አልደራደርም። ሚስቴን ያገባዋት ከውጭ በሚመጣ የሰዎች ወሬ ወይም ደግሞ እሷን ሳላገኛት በፊት አብሬያቸው ባሳለፍኳቸው ሰዎች ትዳራችን እንዲበተንና ከእሷ ጋር እንድለያይ አይደለም። እኔ ለእሷ ባል ሆንኳት። ባልነት ቀላል ነገር አይደለም። እንዲሁ በቀላሉ ተሸንፈ የሚሄድበት ህይወት አይደለም ብለህ ለምን ያኔ ጠበቃ አልቆምክላትም? ምንም እኔ እንጃ ምንም የማያምር ግንኙነት ወይም ደስ የሚል ነገር እንኳን አይተንባችሁ ከማናቃት ሴት ጋር መተዛሬ ሊለያዩ ምናምን ነገር። ኧረ አብርሃም እፈር አንተ። እኔ ምሬን ነው አብርሃም ማፈር ነው ያለብህ። አይኖ ብዙ ነገሮች ተፈጥሯል በትዳራችሁ ውስጥ። ያም ደግሞ የራሳችሁ ድክመት ነው። ለምሳሌ ሚስት በዛ ሰዓት ላይ ሩታ ተናዳ ስታወራ፣ ምክንያቱም ተራዳ በምታወራበት እንዴት ይሄ ይሆናል? እንዴት ሴት ልጅ መታ እንደዚህ እስክትል እንዴት ትጠብቃለህ? ምናምን ብላ ያኔ በነፃነት ጉዳይ ላይ በምታወራ ሰዓት ላይ አንተ ብዙ ነገር እሷን ከማለትና ተናዳ ወይም ልቧ ተሰብሮ ወይም ብቻ ተቀይማ አዝና የመጣችን ሴት ሌላ ማስረዳት ውስጥ ከምትገባ ጊዜ ሰጥተህ ብታዳምጣት ማዳመጥ ብችል በዛ ሰዓት ላይ። ምክንያቱም ሴቶች ሲናደዱ እንድትሰማቸው እንጂ እንድትመክራቸው ወይም ደግሞ ሀሳብ እንድትሰጣቸው እንድታስተካክላቸው ኦልሬዲ እንድታስረዳቸው አይደለም። የሴት ልጅ ንዴት መናገር ነው። በቃ ውስጧ ያለውን ነገር ማውጣት ትፈልጋለች። በዛ ሰዓት ላይ ወንድ ልጅ ማድረግ ያለበት በቃ መስማት ነው። ሰምተህ ከጨረስክ በኋላ ወይም እሷ ተናግራ ከጨረሰች በኋላ ነው መናገር ያለብህ። መምከርም መቆጣትም ካለብህ በደንብ ትሰማሃለች። ምክንያቱም እንድታወራ ፈቅደህላታል፣ ሰምተሃታል። አክብሮትህን በዛ በመስማት ውስጥ አሳይተሃታል። ከዛ በኋላ ነው የፈለግከውን ነገር ብትናገርም መናገርና ማስረዳት ያለብህንም ነገር ተናግረ እንድትቀበል ማድረግ የምትችለው። በቃ በተዘዋዋሪ ወንዱም ልክ እንደዛ ነው። ወንድ ልጅ ደግሞ ሲናደድ በቃ ዝም ማለት ነው የሚፈልገው፣ መናገር አይፈልግም። ሩታም ተናገረኝ ነው በዛ ሰዓት ላይ። ለምን ዝም ይላል ነው። አብርሃም ዝም ሲል ምናምን ነገር መናገር ሳይችል ቀርቶ አይደለም፣ ማስረዳት ወይም ነገሮችን መግለጽ ላይችል ይችላል። ግን ደግሞ ወንድ ልጅ ሲናደድ መናገር አይፈልግም። በቃ ዝም ነው። ንዴቱ እስኪወጣለት ድረስ መጠበቅና መታገስ አለባት ሴት ልጅ። አለበለዚያ በዛ ንዴትና በዛ ስሜት ውስጥ በዛ የንዴት ስሜት ውስጥ ሆኖ ምትለፈልፊበት ከሆነ ናናግረኝ ናንገረኝ በዚህ ገብቼ እንዴት ምናምን የምትይው ከሆነ አይሆንም። ያ ንዴት እስኪወጣለት ድረስ መጠበቅ አለብኝ። ንዴቱም ወጥቶለት ምናምን ነገር እንድትመክሩ አይደለም። ወንድ ልጅ አብዛኞቻችን ወንድ ልጆች በሴት መመከር ምናምን አንፈልግም። ስለዚህ ምንድን ማሞገስ፣ በቃ ማሞገስ ትችላለች። ምክር አዝል ማሞገስ ማለት ነው። በቃ አንተ እኮ ይሄን ነገር መወጣት ትችላለህ እኮ ንዴቱ ከወጣለት በኋላ ማለት ነው። እያሞገሽው ወይም ደግሞ የሆነ አለ አይደለ የሆነ እያደነቅሽው ግን እየመከርሽው ነው በተዘዋዋሪ። ምን እያልሽው? አንተ እኮ ዝም ብለህ ነው እኮ የተናደድኩ ይሄን 2 ቀን 3 ቀን እኮ እኔ እኮ በቃ ንዴት ይውጣል ብዬ ነው እንጂ ዝም ያልኩ እኮ አንተ እኮ ማድረግ ትችላለህ። አንተ እኮ ጎበዝ እኮ ነህ። ዝም ብዬ እኮ አይደለም ያገባው። ተናደ የሆነ ነገር ብለህ እኮ የምትተው አይነት እኮ ወንድ አይደለም። ኳሊቲህን እኮ አውቀዋለሁ። የኔ ባል ምን አይነት ነገሮችን የመፍታት አቅሙን ነገሮችን የማስተካከል አቅሙ ምን ያክል እንደሆነ እኔ በደንብ አውቃለሁ። ዝም ብዬ አይደለም ያገባው ብትዩ በተዘዋዋሪ እየመከርሽው ነው፣ በተዘዋዋሪ እያደነቅሽው ነው። አየሽ፣ በዚህ ውስጥ የምትፈልጊውን ታደርጊያለሽ እንጂ ቀጥታ መተሽ ታክሲ ውስጥ ካገኘሽ ሰው ጋር እንደምትጣየው አይነት መጣላት ከባልሽ ጋር ከተጣላሽ እናቴ አደጋ ውስጥ ነሽ። ከትዳር አጋርሽ ጋር የምትጣዩን ጥልና ወይም ከጓደኛ ወይም ከእህት ጋር ወይም በሆነ አጋጣሚ ታክሲ ውስጥም የሆነ ቦታም ገበያም ተገናኝተሽ በሆነ አጋጣሚ የተጣላሻቸው ሰዎችን መለየት አለብሽ። በትዳርሽ ውስጥ ጥል ሲፈጠር እንዴት መፍታት እንዳለብሽ፣ ውጪ ከጓደኞችሽ ጋር ደግሞ ሲፈጠር እንዴት መፍታት እንዳለብሽ መለየት አለብሽ። ሁሉንም በአንድ የምታስኬጅ ከሆነ አደጋ ውስጥ ነው የሚወድቀው ትዳርሽ። ረጅም ርቀት አትሄጂም። ስራችን የመጣሁት ጋይስ እችል ግን ከቀን ወደ ቀን ውበቷ እየጨመረ አይመስላችሁም? ዝም ብላችሁ ስታዩት ለኔ እየመሰለኝ ስለሆነ አቁምና ታወራኝ ነገር አውራኝ። እኔ በነገራችን ላይ ለአብርሃም ለምንድን ነው ሁሉንም ነገር ኖርማል የሚሆነው? እሱ ነገር ነው ግልጽ የማይሆንልኝ። ምክንያቱም አሁን ለምሳሌ እቺ ልጅ እንዳልከንና ወይም እንዳሳያችሁን ከሆነ በቃ ህይወት ጀምረናል፣ አፈቅርሃለሁ ነው፣ ነገ ከዛ ባልና ሚስት ልትሆኑ ነው አይደለ? ታዲያ ከዚህ ልጅ ጋር ሆነ የፈታሃት ሚስት አርግዣለሁ እያለች ነው። ለዚህችም ስሜት እኮ መጨነቅ አለብን። እኔ ምንም ግራ እየገባኝ ነው። ከሩታ ጋር ሆነ ስታሳይ የነበረውን ነገር ነው ከሄርሜላ ጋር እያሳያለሁ።
በዚህ ሰዓት አሁን ይቀለዳል አሁን። ምክንያቱም ልጅቷ ብዙ እርደት ነው የሚደርስባት፣ ብዙ ነገር ነው ልትሆን የምትችለው። በዚህ ሰዓት ማስረዳት ባለብህ መንገድ እኔ እንጃ አላቅም። ስሜቷን መረዳት በሚገባ ሰዓት ላይ ቀልድ፣ አረ ውበት ምናምን፣ አረ አብርሃም ተው እንጂ አንተ ሰውዬ። እኔን አላምን ስላልሽ ያለኝ አማራጭ ሩታን መጥራት ነበር። ሩታ አሁን ትመጣለች። ያለውን ነገር በሷ ፊት በስነ ስርዓት እንጠይቃታለን። ያለውን ነገር ታውቂያለሽ። እኔ ባስረዳሽ ሊገባሽ አልቻለም። እኔ ልትቀበኝ አልቻለም። አስባችሁታል? አሁን የድሮ ሚስቱን ወይም የልጁን እናት ጠርቶ አንቺ ከኔ ነው ያረገሽው አላረገሽም ብሎ ሲጠይቅ አረ ወይኔ ማርግ አርግዣለሁ እኮ ብዙ ነገር አሳልፈናል፣ ብዙ ነገር አርገናል እኮ ነው። ሰው አንድ ሴት ለማርገት ከዛ ወንዱ ጋር የሆነ ርቀት መጓዝ አለበት አይደል? ስንት ነገር አለ፣ ስንት ነገር ተደርጎ ነው ልጁ የሚረገዘው። አስቢ፣ እኔ እንጃ ያ ነገር ሳይከብድበት። ምክንያቱም ማርገዘዋን ተው፣ ሳታረግዝ እንኳን ከእሷ ጋር ማደር ከኤርሜላ ጋር ሆነ ከሩታ ጋር የሆነ አይነት በቃ ሴክሹዋል ነገር መፈጠሩ ራሱ ለእች ልጅ ይጎዳታል። ማርገዝ ደግሞ አርግዛ መምጣቷ ደግሞ ጭራሽ እጥፍ ነው የሚጎዳት። ከዛ አንተ ጠርተህ ደግሞ እዚህ ጋር ከኔ ነው ያረገሽው ወይስ ከማን ነው ምናምን የሚል አይነት እንግዲህ ምንም ቀልድና ውሸት የለም። ይቅርታ ማለት ምንም ቀልድም የለም፣ ምንም ውሸትም የለም። ሁሉም ነገር የነገርኩት ነገር ትክክል ነው። ሜቢ አንተ ልታምንበትም ላትቀበለው ትችላለህ። ያንተን አለመቀበልና ያንተን አለማመን ግን ወይም ደግሞ ለእናንተ ስለ እኔ የሚዋሸው ነገር ምንም አይኖርም። ገብቶሃል? በቃ ይሄ ነው። እኔ ግን ማለት ነው ይሄ ነገር ቦርጭ ብቻ ነው። ግን የምር እንደው ይሄ ነገር ተረገዘ እንዴ? ቆይ እንዴ ነው ነገሩ? አይ ሲሪየስ የምር ነው ብላችሁ ሩታ ይሄ ነገር እርግዝናም ከሆነ ያወቀችው አሁን እንደምትለው በዚህ 2 ቀን 3 ቀን ወይም በዚህ ሳምንት አይደለም፣ ቆይቷል ካወቀች። እርግጠኛ ነኝ የምር አርግዛ ከሆነ ማለት ነው። ያ ማለት ሆዷ እስኪገፋ ነበር ስጠብቅ የነበረው ማለት ነው። ይሄ ነገር ቦርጭ ብቻ ይመስላል ታዲያ? ወይስ እነዚህ ሰዎች እኮ ታምራቸው አያልቅምና የሆነ ነገር ከታ ሆዷን ገፍታው ነው የመጣችው? ሲጀመር ደግሞ አብርሃም ቀልድ ነው እየቀለድን ነው ዝም ብለን ነው በይ እንድትልልህ ፈልገህ ከሆነ የመጣኸው አላረገዘችም፣ ግን አብርሃም ተኝታል ማለት እኮ ነው። ይሄ ሩታን ይሄን ኤርሜላን አይመለከታትም ማለት ነው። ዋናው አለማርገዟ እንጂ መተኛት ከሷ ጋር ችግር የለውም ነው። እንደዛ ነው ጉዳዩ። አልገባኝም። ከምን አንጻር ነው ይሄን ነገር እንትን ልትይቻልሽው? ምን ልልሽ ይችላል? ሩታ እየዋሸሽ ነው አሁንም ያለሽው። ትናንትና ፊትሽ ላይ ብዙ ነገሮችን አይቻለሁ። ገባሽ? እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኛ ጋር እኔና እሷን ለማለያየት ወይንም ለማበጣበጥ ባትሞክሪ ጥሩ ነው ሩታ። ስለዚህ ትክክለኛውን ነገር ለምን በስነ ስርዓት አትናገሪም? ያ እኮ የእኔ ጉዳይ አይደለም። አሁን ያንተ መለየት ያንተ መበጣበጥ። እኔ ግን በዚህ ውስጥ የተረዳሁት ምንድነው ሩታ የፈለገችውን ነገር ለማድረግ ወይም ደግሞ የፈለገችውን ነገር ለማሳካት መሄድ እስካለባት ጥግ ድረስ ትሄዳለች። ወንድሟ እኮ ተናግሯል። ከባድ እልህኛ እንደሆነች እኮ ተናግሯል። እልህኝነቷ ማለት ነው ህይወቷ ላይ እንኳን አደጋ የሚያስከትል ነገር ከሆነ ከማድረግ ወደ ኋላትን ብቻ የፈለገችው ይሳካላት እንጂ። ስለዚህ ለሩታ ማርገዝ ቀላል ኖርማል ነው። አብርሃም ላይ የፈለገችውን ነገር ይሳካላት እንጂ ለሩታ ማርገዝ 1 አይደለም 6 ማርገዝ ለሩታ ኖርማል ነው። ምክንያቱም አልፈልግሽም ብሎ ያኔ እንኳን በእርግዝናዋ ወቅት ጥሏት የሄደን ወንድ ልጅ ድጋሚ አርግዛ መጣ እየሳቀሽ ደስተኛ ሆና አርግዤልሃለሁ ማለት አስቡት። አብርሃም ደስተኛ ሆኖ ይቀበለኛል አይደለም? ያኔ እርጉዝ ሆና እኮ ነው ጥሏት እኮ ሄደው። ብዙ ሰዎች አሁን ሁለተኛ ላይ ሲመጣ ሊመለስ ይችላል ምናምን ይትላላችሁ እንዴ? ልጁን ሳያየው እኮ ነው በእርግዝና ወቅቱ ጥሎ ሄዶ አይደል እንዴ? ዛሬም ማርገዟ ምን አዲስ ነገር የሚፈጥር ነገር አለ? ከዛኛው አሁን የአሁኑ እርግዝናዋ ምን የተለየ ነገር ያመጣል በአብርሃም ህይወት ላይ እንዴ? ልጅ ነው። አንድም ሆነ ሁለትም ልጅ ሁለት ስለሆነ እሱ ላይ የሚከብድበት ወይም የሆነ የሚጨምርለት ስሜት ወይም የሆነ እንዲያዝን ሊያደርገው የሚችል የሚስቱ ፍቅር እንደገና እንዲያገረሽበት ሊያደርገው የሚችልበት ምንም ምክንያት የለም። አንድም ልጅ ነው፣ ሁለትም ልጅ ነው። የቁጥር ልዩነት በአንድ ወንድ ልጅ ላይ የሚያመጣው ለውጥ አለ ብዬ አላምንም። ጭራሽ እንደውም እንዲጠፋ ነው የሚያደርገው። ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ይሄ ያንተ ህይወት ነው። ስለዚህ ያንተ ህይወት እንዳይበጠበጥ ብዬ ያንተ ህይወት እንዳይበላሽ ምናምን እያልኩኝ እኔን ነገር ደግሞ ልደብቀው አልችልም። ምክንያቱም የቀስ በቀስ የሚመጣና የሚታይ ነገር ነው። ሲቀጥል ደግሞ እንደማይጥፋቱኝ መጀመሪያ ራሴን አውቃለሁ ምናምን ማለት ምንም እንዳልተፈጠረ እርግጠኛ ነኝ። ከዛ ከሆነ ጊዜ በኋላ ምንም ጭራሽ ራሴን አላውቅም ማለት ለምንድን ነው 2 አይነት ቃላት ራሱ የምታወራው አንተ ራስህ? ምንም እርግጠኛ አይደለም። አንድ ነገር ልንገርሽ፣ እዚህ ጋር መተሽ አሁንም ሌላ ነገር አብርሃም 5 ደቂቃ መታገስ አቅቶ 5 ደቂቃ ብትታገስ ለዚች 5 ደቂቃ ታብታብ ብለህ ስሜት አናት ላይ ልክ እንደ ህፃን ልጅ እዚህ ጋር ብቅ ጥልቅ እንደሚለው እዚህ ጋር ብቅ ጥልቅ ብሎ ብገብተህ ለ5 ደቂቃ ደስታ የዘላለም ጣጣ ይዘህ መጣ። በ5 ደቂቃ ደስታ እድሜ ልኩን አባ እያለ ከኋላ የሚከተል ልጅ እንዲመጣ አደረግ። ይሁን ብቻ ልጅ የእግዚአብሔር ስጦታ ነው።
ልጅ የሚጠላ ነገር አይደለም። ልጅ በህይወታችን ውስጥ መምጣቱ ምንም የሚለውጠው በህይወታችንን ምንም የሚያደርገው ነገር የለም። እንደውም ዘራችንን ይተካል። አለ ምክንያት አይሰጠንም እግዚአብሔር ልጅ። እኛ ነን እንጂ ከእግዚአብሔር በላይ ለህይወታችን እኛ እናውቃለን ብለን የምንጨቃጨቀው ከራሳችን ጋር። አስቡት፣ በእግዚአብሔር እጅ ላይ ሆነ ስለ ህይወቴ እኔ ያውቃለሁ ማለት የፈጠረ እግዚአብሔር እያለ ሁሉ ነገር በሸክላው ሰሪ እጅ ላይ እንደሆነ እያወቅ አስበው ስለ ህይወቴ እኔ ያውቃለሁ አይነት ነገር አልተናገርንም እንጂ እኮ ከእግዚአብሔር ስለ ህይወቴ እኔ በተሻለ እረዳለሁ አይነት አማርኛ ነው እያወራን ያለነው። በቀጥታ ባንለውም ማለት ነው። ድርጊታችን ነው የሚናገረው። እንዳትሞክሪ ሩታ፣ እኔ አንድ ነገር ልንገርሽ አይደል፣ እኔ ከአንቺ ጋር ምንም ነገር አልተፈጠረም፣ ምንም ነገር የለም። ሲቀጥል ምንም አይነት ልጅ ሆድሽም ላይ የለም። አውቀሽ ነው እያልኩኝ ያለሁት ማለት ነው። ይሄንን እውነታ ንገሪያት ነው እያልኩሽ ያለሁት። ሌላ ነገር መደባረቁ ትነሽ ማለት ነው። ምንም አይነት ልጅ እኔ ሆድ ውስጥ ምንም ነገር የለም አይደል? አዎ፣ መሄድ እንችላለን። እንደታው ቅርብ ሐኪም ቤት አለ እናረጋግጥ። ሄደ ጭራሽ አብርሃም እንዴ በቂ የታባት ይላታል ዛሬ የታባ። እኔ ሩታ የምሬን ነው የምልህ። አሁን አንተ ወደሷ እንድትመለስ ዳግም ትዳሯ እንዲታደስ ወይም ዳግም ትዳሯ እንዲቀጥል ከመፈለጓ የተነሳ አይደለም አብረሃት ተኝተህ፣ የምሬን ነው የምልህ። እኔ እንጃ በምራቅ ራሱ ቢሆን ታረግዛለች። በዚህ አካሄዷና በዚህ ፍላጎቷ በዚህ ተስፋ ለመቁረጧ ኧረ በስመ አብ። በህልም አብራችሁ ብትተኙ ሩታ ከማርገዝ ወደ ኋላ አትልም። ይሄንን ምን አርፈህ ንስሐ ገብተህ ሚስትህን ይቅርታ ጠይቀህ ወደ ትዳር ብትመለስ ነው የሚሻለው። ይሄ ነገር የሚፋታ ጉድ አይደለም። በቃ በአንድ ልጅም በሁለት ልጅም የሚያበቃ አይደለም። 3 4ም ይቀጥላል። አሁን በዚሁ ከቀጠል ካንተ ነግሬሃለሁ። ታቂት ተጥቻለሽ። እርግጠኛ ያልሆንሽበት ነገር እንትን አትበይ። እኔ እየነገርኩሽ ነው፣ አውቃ ነው እያልኩሽ ነው። ሲቀጥል እንደዚህ አሁን አንቺ እኮ የሆነ ነገር ፍንጭ ቢኖረኝ ወይንም እኔ እንዳደረኩት እንኳን የሆነ ጥርጣሬ ቢኖረኝ ነው ሐኪም ቤት ሄደው እኔ ሐኪም ቤት እንኳን አይደለም እያልኩሽ እኮ ነው። እኔ እርግጠኛ ስለሆንኩኝ ማለት ነው። ምንድነው እርግጠኝነቷ? እሷ እኮ ናት አረገዝኩኝ አለችው። ለምን እንደውም አትሄደው? ምን አስፈራ አንተ? ሄደ ቼክ ተደረገ። ምንም እርግጠኛ ከሆንክ በራስ መተማመን አለኝ ምናምን ብለህ እዚህ ጋር ከምትደነፋ ይልቅ ሄደ ቼክ ተደረገና ና በቃ ምን ችግር አለ? በቃ ለአንተም ክብር ለቤተሰቦችም ዝና ሄደ ቼክ ተደረገ ብትመጣ መልካም እኮ ነው። ሄርሜላም ተረፍበት እንጂ ለሄርሜላ ጊዜ መከላከያ ትጠቀማል። ለሩታ ጊዜ ምንም በቃ ራስን አታውቅም። ዝም ብለህ ነው የምትተኛው። ወይኔ ሄርሜላ መሀል ቤት አንቺ ነሽ እኮ በቃ መጫወቻ ነሽ። እኔ አሁን መሄድና እሺ ሂጂ አንቺ በቃ ተከተለሽ ሂጂና ከዛ አስመርመረሽ ውጤት ይዘሽ ምናምን ነገር በቃ እኔ ችግር የለውም መሄድ ነው ማለት አስባችሁታል? አረ ለዚህ በሳቅ ነው ዛሬ። አስባችሁታል? አሁን ፍቅረኛ ተብዬዋ የአብርሃምን ንጹህነት ለማረጋገጥ ወይም ደግሞ አስረግዛል አላስረገዘም የሚለውን ለማረጋገጥ እንዴ እኔ እኮ ማለት ኖርማል እንዴት ሆነ ቺት አርጎብሻል እኮ እየተባልሽ ነው እኮ። ሩታ አርግዣለሁ ብላ እኮ የመጣችው አብርሃም ባንቺ ላይ ቺት ስላደረገ እኮ ነው። የዘር ፍሬውን እኮ በዴሊቨሪ ልኮ እኮ አይደለም ያረገዘችው፣ ሄዶ አብሮ ተጋድሞ እኮ ነው። ሄርሜላ እኮ መጀመሪያ መጠየቅ ያለብሽ ለምን ይሄን ነገር ሄደ እንዴት ተፈጠረ? ለምን ወይን ጠጣ? ለምን ሄደ አደርክ? በቃ እኔ በህይወቱ ውስጥ ካለው ለምን ይሄን አደረክ ብለሽ ራሱ ለምን እንዳልጠየቅሽ ነው ግራ ይገባኝ። ያን ያለ መጠየቅሽ ነው ዛሬ ይሄው አድጎ ልጅ ሆኖ መጣልሽ። ጭራሽ እንደገና ሂጂና አንቺ አረጋግጪ ይልሻል። አረ ወይኔ አስባችሁታል? ፍቅረኛሽ ቺት አድርጎብሽ ከዛ ቺት ያደረገበት የድሮ ሚስቱ ወይም የልጁ እናት አርግዛ መታ ከባልሽ ከፍቅረኛሽ አርግዣለሁ ምናምን ስትል እኔ ያላረኩም ከኔ ያላረገዘችም ከፈለግሽ ሂጂና አብረሻት አረጋግጪ ሲባል አስቡት። ንጹህነቱን ማረጋገጥ ያለበት ራሱ ነው። ስራውን ስለሚያውቅ እኮ ነው የተርበተበተው። ምክንያቱም እሱ አስቡት የራበው ሰው ምግብ አግኝቶ ወደኋላ አይልም። ምንም ይሁን ስለ ምግቡ ምንነት ራሱ ሁሉም ሰው ማለት ነው ውሸታምና አስመሳይ ነው። አስመሳይ ሰው ነው የሰበሰበው። እግዚአብሔር ነው የሚልሽ። አንተ ነው የሚያጠቃልላል። አንተ ስንት ሰው ነው የምትሸውደው? ስንት ሴት ነው የምታጠቃልለው? ስንት ሴት ነው የምታስመሳው? የለም እኮ አንተ ያው ስንት ሰው ነው የምትሸውደው? አንተ ምን የምትሸውደው ያቀታለም ነው። እኔ ይሄንን ነገር ሳወራ ሩታ ትክክል ሰርታለች አይደለም? ያው ነሽ ሩታ ምንም በቃ አንድ ሰው አልፈልግሽም ብሎ ፈቶሽ ምን ፈቶሽ ሳይፈታሽ ጀምሮ ከሌላ ሴት ጋር እዛ እንደፈለገ ሲጨማለቅ ከርሞ ዛሬ ላይ እንደገና በቃ በፊት ልጅሽ አባት ስለሆነ ፍቅረኛሽ ስለነበረ ባልሽ ስለነበረ ብዙ ነገር አብረሹ ስላሳለፍሽ ዛሬ ላይ ቺት ቢያረግብሽም በእርግዝና ሾክ ጥሎሽ ቢሄድም አልፈልግም ቢልሽም ለሱ ያለው ስሜት ከውስጥሽ ስላልወጣ ከሱ ጋር አብረሽ መጋደም አለብሽ ማለት አይደለም። ኖ ትክክል አይደለም። ምን እዳለባችሁ ከማይፈልጋችሁ ሰው ጋር እንደሚስ ከማያይሽ ሰው ጋር
በእርግዝና ሾክ ሜዳ ላይ ጥሎሽ ትዳሩን በትኖ ከሄደ ሰው ጋር እንደገና መልሶ ገና ለገና ሌላ ሴት ጠብሷል ከሌላ ሰው ጋር ምናምን ግንኙነት ጀምሯልና የሚል ቅናት ወይም አለ አይደለ በቃ ይሄ ንዴት የሆነ በቃ አለ አይደለ ብስጭት ውስጥ በቀል ውስጥ ምናምን የሆነ ተዘበራረቀ ስሜት ውስጥ ስለነበር ይሄን ነገር ማድረግ አለብሽ ማለት አይደለም። ትክክል አሰራሽም ተፋተሻል እኮ ተፋትቻለሁ አልፈልጉም በቃ ላይኔ እንኳን ላይ አልፈልጉም ካልሽ ሰው ጋር መልሶ አብሮ መተኛት እኔ እንጃ ያውነ ሸቆ አንቺም እነዛ ሴት ውስጥ እኮ ራስሽን ቀላቀልሽ። አሁን እንዳልሽው አብርሃም ካገኘው ሴት ጋር ምናምን አይነት ነገር ከሆነ በቃ አንቺም እዛ ውስጥ አለሽ አንቺም እዛ ውስጥ ራስሽን ከተትሽው አንቺም የሆነ እንደ ብዬ ልንገርሽ በቃ አቋም የሌለሽ በቃ ለራስሽ ክብር የሌለሽ ገና ለገና ከኔ ልጅ ወልዷልና ወይም ከሱ ልጅ ወልጃለሁኝና በኔ ወትሬ እንደፈለገ ያድርግ ምናምን አይዶን ነው እኔ እንጃ። ልጅ መውለድ ይሄን ያክል ሰውን ተስፋ ያስቆርጣል ብዬ አላምንም። ልጅ መውለድ ሰው የራሱን ላይፍ እንዳይኖር ያደርጋል ብዬ አላምንም። በትዳር ውስጥ ልጅ ወልደሽ ስለተፋታሽ እንደገና እሱ እየመጣ እንደፈለገ ከአንቺ ጋር እንዲጨማለቅ መፍቀድ እኔ እንጃ አላቅም። እንደዚህ አይነት ነገር ነው አይቻልም። እንኳን ታትረጅ ምን ይሄን ነው እግዚአብሔር እንዴት እንደሚያረጋት ያይሻል እንዴ? እኔ ከሷ አክት ምንም ችግር የለብኝም። ግን የምታወራው ነገር በጣም ትክክል እንደሆነ ነው እየተረዳው ያለሁት። ልቀቀኝ። እሷን ያመንሽው ይሄን እኔ አንተን እኔ ብዙ ጊዜ አንተን ሳምን እኔ እንደሞኛ ነው እየቆጠረኝ ያለው። አብርሃም እኔ ሞኛ አይደለሁም። እሺ ሞኛ አይደለሁም። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ እዚህ ድረስ መታ እንደዚህ ልጅ እርጉዝ ነኝ ያለችው በምን አይነት አንቀጥሽ ልናይ እኮ ምን እንደተረዳው ታውቃላችሁ? በጣም አብዛኛው ሴት ለሰው ነው በጣም ጎበዝ ጠንካራ መስሎ የሚታየው እንጂ ለራሱ ጎበዝ አይደለም። ለምሳሌ ሩታ ለእናንተ ነው ጎበዝ ጠንካራ አስተዋይ ስማርት ምናምን ነብር ምናምን የምትሉት በቃ አንዳንዳችሁ በእንስሳ የምትመስሏት ምናምን ለእናንተ እንጂ ብዙ ሰው ለራሱ ጎበዝ አይደለም። ብዙ ሰው ጎበዝ ጠንካራ መስሎ የሚታየው ለሰው ነው። አሁን ለምሳሌ አንድ ሰው ለብሶ ሲመጣ የሆነ ዘንጦ አምሮበት ሲመጣ በቃ የሞላለት ምንም ያልጎደለበት ደስተኛ ሰላማዊ ህይወት የሚኖር የሚመስለን ለኛ ነው እንጂ አንዳንዱ ውስጡን ለቄስ የሚባል አይነት አናኗር ነው የሚኖረው። በሁለቱ ሴቶች የተመለከትኩት ያንን ነው። በቃ እነሱ ጋር ያለው ሴት የሚለው መጠሪያ ስምና የሆነ መልክ የሆነ ቁመና የሆነ ነገር ነው እንጂ በእነዚህ ሴቶች ውስጥ ያለው እኔ እንጃ አንድ ሴት ሊኖራት የሚገባ ኳሊቲ በሁለት ውስጥ እየተመለከትኩ አይደለም። በአንድ ወንድ እንደዚህ መጃጃል በአንድ ወንድ እንደዚህ መጫወቻ መሆን አይዶን ነው ምን ማለት እንደሆነ አስቡት እስኪ። ከልጁ እናት ጋር ሄዶ አድሮ በወይንም ምንም ጠጥቶ ብቻ የሆነ ነገር አድርጎ እዛ ሲሸከሽክ አድሮ ከዛ አረገዘችና አርግዣለሁ ብላ ስትመጣ ከዛ አሁን ላለችው ፍቅረኛው ኧረ እኔ ያላስረገዝኩም ምናምን እያለ ሲያስረዳስ ቆይ ላስረዳሽ ምናምን ሲልሽ ምንድነው የምትረጂው? ሲሪየስ ምንድነው የምትረጂው? ቆይ አሁን ማለት ቺት ያረገብሽ ሰው ምንድነው ሊያስረዳሽ ቆመሽ ምሰሚው? አሁን አናቅም እኮ ውሸትም ሊሆን ይችላል እኮ ተንኮልም ሊሆን ይችላል እኮ ግን ምንድነው ሊያስረዳት የሚችለው? አሁን ምንድነው ቆመሽ ልሰሚ የምትችይው? ምንስ ነው ሊያስረዳሽ የሚችለው? አድሯል ወይን ጠጥቷል ይሄን አልካደም። ከዛ በኋላ የተፈጠረውን ግን አያውቅም። እንዳለችው አንዴ ራሴን አውቃለሁ ምንም አልተፈጠረም ሲል ነበር፣ አንዴ ደግሞ ራሴን አላውቅም። እኔ ሴቶች የምሬን ነው የምላችሁ እንደዚህ እንዳትሆኑ። ሲሪየስ የምሬን ነው የምላችሁ። ለራሳችሁ ጎበዙ ነው። ለራሳችሁ ጠንካራ ሁኑና ኑሩ። ለሰዎች ጠንካራ መሆናችሁን ስማርት መሆናችሁን ለማሳየት እንዳትጣጣሩ። አሁን ሩታ እዚህ ጋር ሁለተኛ ልጅ ቢመጣም ምንም እንደማይመስላት ምናምን እንዴ ልጆቹስ በእናንተ የተነሳ ለምን ይሰቃያሉ ስላችሁ ነገ የሆነ ነገር በተፈጠረ ቁጥር ለአንቺ ብዬ እያላችሁ ልጃችሁን በእንደዚህ አይነት በማይረባ ቋንቋ እየኮረኮማችሁ ልታሳድጉ አንቺ ባትኖሪ ኖሮ እንደዚህ ባትኖሪ ኖሮ ለአንቺ ብዬ እየለፋው ለአንቺ ብዬ እንደዚህ ለአንተ ብዬ እያላችሁ ልጆቻችሁን እያሸማቀቃችሁ ለማኖር ለምንስ ልጃችሁ በእንደዚህ አይነት የተበከለ አስተዳደግ ውስጥ እንዲያደግ ትፈልጋላችሁ? ፈቅዶ ባልመጣበት አማክሯችሁ ባልመጣበት ወዳችሁና ፈቅዳችሁ በራሳችሁ አጉል ስሜታዊነትና አጉል ቅናት የፈጠረ ባጠፋችሁ ጥፋት የተፈጠረ ልጅ እንደገና ማሰቃየት። ኧረ ተው ተመስገንን እስኪ ወቁ። በቃ አምላኬ ሆይ አመሰግናለሁኝ። በቃ አንተ እንደኛ አይደለም እንደሰው አይደለም። እንደኛ ብትሆን ኖሮ ዛሬ እዚህ ባልደረሰን። በእንደዚህ ሁሉ ጥፋትና በእንደዚህ ሁሉ የተጨማለቀ ኃጢአት ውስጥ እየተዘዋወርኩ እየተቅበዘበስኩ እንኳን አምነህን ሊሰተኛል አመሰግናለሁ። በቃ ትዳር ያልሆነም ብለሽ አመስግኖ መኖርን ልመዱ እስኪ። እንደገና ደብል ጥፋት በቃ ይዛልን እንጣሽ ከዛ የዛን ጊዜ እኔ ልወቀስ ወይንም እኔ ልቀጣ ከፈለክሽ ጥለሽኝ ቢዚ እግዚአብሔርን እኔ እውነት እሷ ሩታ ሁለተኛ ልጅ እርጉዝ ሆና ከሆነ ከኔ ማለት ነው ከኔ ከሆነ ያው ጥለሽኝ ቢዚ በቃ ከዛ ድጋሚ ምን ይጋር አትምጪ። ያው ወረቀት ይዛ ትምጣና ታሳየን። ከኔ ከሆነ ባታረግዝም እኮ እኔ እኮ ግራ እየገባኝ ያለው አብራት አድራለ። አይ አሁን ላይ አውቃም ቢሆን ውሸትም ቢሆን አብራት አድራለ። ኦልሬዲ
ስለዚህ ሩታ ላይም ቺት አድርገህባታል፣ ሄርሜላ ላይም ቺት አድርገህባታል ማለት ነው። ይሄ ኖርማል ነው። ማርገዙ ነው ከባድ። እንደዛ ከሆነ ችግር የለም። እኔ እኮ እንደ በቃ ማለት ቺት ማድረግ በአንድ ሴት ላይ ቺት ማድረግ በቃ ኖርማል ኃጢአትም ነው ትክክልም አይደለም። ያቺ ሴት ላይም መማገጥ ነው ብዬ ስላሰብኩኝ ነው እንደዚህ የምለፈልፈው እንጂ ማርገዟ እንጂ ችግር የሚፈጥረው በሄርሜላ ላይ አብረመተኛት ምንም ካልፈጠረ ከባድ ዘመን ላይ ደርሰናል። አሁን ነው 8ኛው ሺህ። እስከዛሬ የተባሉት 8ኛው ሺህ እንደውም ሳክስ ነው። በቃ አሁን ወንድም በወንድሙ ላይ ይነሳል ነበር። አሁን በቃ አብርሃም በሴቶች ላይ ይነሳል። አልገባኝም። እስቲ ምን ብላኝ ታውቃለህ? ነው ምን ብላኛለች? ከካሜራ ጀርባ እኔ እና እሱ መሀል ላይ ብዙ ነገር ይፈጠራል። ያው ሁሉም ነገር ካሜራ ላይ ወጣም ብዬ ነው እንጂ ብላኛለች። ያንን ነገር ምናልባት ሩታ ከባድ እኮ ናት ያላችሁ። የሆነን ነገር አስባ ነው የምትናገረው። መቼ ያ ነገር ፍሬ እንደሚያፈራ ወይም መቼ የተናገረችው ነገር እዛ ሰው ላይ ተጽዕኖ እንደሚፈጥር ታውቃለች። ያን የተናገረችውን ንግግር ይኸው አጀሪት በአይምሮዋ ተሸክመዋለች። ይኸው ከካሜራ ጀርባ እኮ ብዙ ነገር ሊፈጠር ይችላል፣ ሁሉን ነገር ካሜራ ጋር ይዘን ልንመጣ አንችልም ብላኛለች ሩታ እያለች ነው። አይ ሩታ ከባድ እቴ ለካ እስከሚቀጥለውም ነው አስታጥቀሽ ምትልኪያቸው ሰዎች። ጥላፊ በጣም ብዙ ነገር እያሰበ ነው። ያገቱኛል፣ ደብሮኛል፣ ጨንቆኛል፣ ጭንቅላቴ ውስብስብ እየሆነ ነው። ገባ እስካሁን ደግሞ በዚህ ልክ እንደዚህ አይነት ሞመንቶችን ማንም እየመጣ እንዲናገረኝ አልፈልግም። ግን ደግሞ አሁን ቁጭ ብዬ ነገሮችን ማሰብ ስለምፈልግ ከቻልክ አስደውልልኝ፣ ቴክስት ማስላክልኝ። እስቲ ቁጭ ብዬ ነገሮችን ለማሰብ እሞክራለሁ። ያረው እግዚአብሔር ታይ ሄርሚ አይ ሄርሜላ መልክ ብቻ በቃ መልክ ብቻ ወፍ አያ መልክ በቃ ህይወት አይሆንም። መልክ ደም ግባት ከንቱ ነው የሚለን እኮ ለዚህ ነው መጽሐፍ ቅዱስ። በቃ መልክ ጭንቅላት አይሆነንም። በሰዎች መወደድ አሪፍ አያስብለንም፣ ወይም ጎበዝ አያስብለንም፣ ወይም አስተዋይ አያደርገንም። ያንን የተመለከትኩት በሄርሜላ ውስጥ ምን እየሆነ ነው ያለው ግን እኔ ነኝ ጭንቅላት ልክ ያልሆንኩት ወይስ እነሱ ናቸው? ኧረ ምን ጭንቅላት ልክ ጭንቅላት ምን አደረገ? ከታች ቤት ያለውን ጭንቅላትን አሰራው እንጂ እሱ እኮ ነው አሁን ጣጣ ውስጥ እየከተተ ያለው። እሱ እኮ ነው አላልፍ ያለው። እሱን እኮ አንተ መቆጣጠር አቃተ። እሱ ነው አንተን እየተቆጣጠረ ያለው። እሱ ነው ወደ ፈለገበት አንተን እየወሰደ ያለው። ወደ ፈለገበት እየወሰደ የሰካል። ይኸው በቃ ጣጣ ውስጥ ሁልጊዜ ችግር። እሱን ተቆጣጠረው አንተ። እሱን መግራት ከቻልክ አብርሃም አንተ ሰላማዊ ህይወት ትኖራለህ። አንተ ያልቻልከው የታች ቤትን መቆጣጠር ብቻ ነው። እኔ አልፈልግም እንደዚህ አይነት ነገር ማለት ነው። በቃ እኔ ካላይ ያላመንኩበት ነገር ከሆነ ከዚህም ቦታ መንቀሳቀስ አልፈልግም። ሐኪም ቤትም ድረስ መሄድ አይጠበቅብኝም በቃ። ስለዚህ እኔ አሁንም ቢሆን ሄርሜላን ለማሳመን ብዬ ነው እንጂ ሩታን እዚህ ቦታ የጠራኋት ምንም ነገር እናትሰበተራ ውስጤም ህሊናዬም ያውቀዋል። በቃ 100% ደግሞ በራሴ የምተማመን ሰው ነኝ፣ እርግጠኛ ነኝ። ራስ 100% በራሴ የምተማመን ነኝ ትላለህ እንዴ? ሄዳ አድረ ብዙ ነገር አድርገህ ከመጣ በኋላ በራስ የምትተማመንማ ሰው ብትሆን ኖሮ ወይኑንም ባልጠጣ ከወይኑም በኋላ በቃ ባላረክ ነበረ። አሁን ነገሮች ከተፈጠሩ በኋላ በራሴ እተማመናለሁ። ያንተ መተማመን ደግሞ እንደዚህ አይነት ያንተ መተማመን ደግሞ ከተሸነፉ በኋላ ነው እንዴ? እጅ ከሰጡ በኋላ ነው እንዴ በራስ የምትተማመነው? ጉድ እኮ ነው ጎበዝ። እንግዲህ እናየዋለን፣ እናንተ እኛ እናየዋለን። ይሄው አንደኛም ልጅ ስትወልዱ የመጀመሪያም ልጅ ስትወልዱ እያየን ነው። ሁለተኛም ሊወለድ ነው እንግዲህ እግዚአብሔር ካለ። ሶስተኛም ሲወለድ እኛ አለን። እኛ ብቻ ጤና ይስጠን እንጂ ብዙ ታሳዩን አላችሁ።